ፕሩደንስ የሚለውን ወይም አንደርስታንዲንግ የሚለውን ጥንቃቄ ባለው ጉዞ መጓዝ የሚለውን ማለት ነው። ጥንቃቄ ባለው እርምጃ መራመድ፣ በጥንቃቄ መኖር፣ በማስተዋል መኖር የሚለውን አንድን ነገር በጥንቃቄ ማድረግ፣ ከሰው ጋር ያለንን ነገር በጥንቃቄ መኖር የሚሉትን ሐሳቦች መውጣት መግባት የሚለውን ተመልክተናል። እና ምሳሌ ብዙ ቃሎችን ነው የወሰድነው። ምሳሌ 2:11 ብዙዎቻችን ከልጅነት ጀምሮ የምንወደው ቃል አለ። ጥንቃቄ ይጠብቃል እንላለን፣ ማስተዋል ደግሞ ይጋርዳል ይላል። እና መጠበቅ፣ መጋረድ፣ መሸፈን ከብዙ ነገር መሆን የሚቻለው በማስተዋል እንደሆነ አይተናል። ማስተዋል እስከ ዕድሜ ፍጻሜ ነው፣ ጅማሬ ብቻ ሳይሆን አንዳንዴ ጅማሬያችን በማስተዋል ይሆንና ፍጻሜዎቻችን ደግሞ ባለማስተዋል ይደመደማሉ። ስለዚህ ነፍስ ከህይወታችን እስከምትሄድ ድረስ በምድር ባለን በወጣትነት፣ በልጅነት፣ በእውቀት ደግሞም በጉልምስና ደግሞም በእርጅናም ጭምር በማስተዋል እንድንደመድም እግዚአብሔር አምላክ ይፈልጋል። እድሜያችንን በሙሉ በማስተዋል እንዲጠነሰስልን ማለት በማስተዋል እንዲጠቀለል በማስተዋል ውስጥ እንዲሆን እግዚአብሔር አምላክ እኔና እናንተን ይርዳል። አሜን ነው። ነቢያቶቹም ይናገራሉ። ብዙ ጊዜ አለማስተዋል በሰው ብቻ ሳይሆን በህዝብም ደረጃ አለማስተዋል የሚሆንበት ጊዜ አለ። በአገር ደረጃ፣ በቤተሰብ ደረጃ አለማስተዋሎች የሚገጥሙበት ዘመን አለ እና አንዳንዱን ጥበበኛ ሆኖ ታገኙታላችሁ፣ አንዳንዱን ልብ ነስቷታል ይላል። ማስተዋልም የላትም እንደሚል እንደ ሰጎን የሚሆንበት ጊዜ አለ። የወለደችውን እንኳን የማትፈልግበት ማለት እና በማስተዋል ውስጥ እንድንሆን ነው እግዚአብሔር የሚፈልገው። በግል፣ በቤተሰብ፣ በህብረተሰብ ደረጃ እንደ አገር አስተውለን እንድንኖር እግዚአብሔር አምላክ ይፈልጋል። አያችሁ፣ ባለማስተዋል መሄድ ከእግዚአብሔር ዘንድ የማያስተውል ህዝብ ይገለበጣል። ሰዶምን እንደገለበጠ ማለት አያችሁ፣ ሰዶምን ገለበጠ። የማያስተውል ህብረተሰብ ሆነ ማለት ነው። የተበላሽ ሰዶማዊ የሆነ ከነስማቸው ማለት ነው። መልካሙን የማያውቁ ማስተዋል የጎደላቸው ሆነ። ጩኸቱ ወደ እግዚአብሔር አለ። እግዚአብሔር ደግሞ የሁሉ ገዢ ነው፣ ተቆጣጣሪ ነው፣ ያያል በምድር ላይ የሚሆነው። ስለዚህ በእሳት ገለበጣቸው። ለዚህ ነው ይገለበጣል የማያስተውል ህዝብ የሚለው። እና አስተውለን እንድንኖር ይሄ የእግዚአብሔር ቃል ትምህርታችን ነው ስንል በሰው አቆጣጠር 6 ሚሊዮን ዘመን በእግዚአብሔር አቆጣጠር 6000 ዘመን ውስጥ እየኖርን ያለን እኔና እናንተ በእነዚህ ሁሉ ዘመን ውስጥ እንደ ትምህርታችን የሆኑ ብዙዎች አሉ። እንደ ደመና ባለማስተዋላቸውና በማስተዋላቸው ያተረፉትን ማለት ነው። ስለዚህ በብሉይ ኪዳን ብለን የብሉይ ኪዳን ነው ማስተዋል የምንለዋለን። የአዲስ ኪዳንም ህይወት ነው ማስተዋል። ለዚህ ነው ለየት የሚያደርገው የአዲስ ኪዳን ህይወት ስለሆነ ማለት ነው። የአዲስ ኪዳን ህይወት ስለሆነ ከልጆች ጋር ስንኖር፣ ከቤተሰብ ጋር ስንኖር፣ ባሎች ከሚስቶች ጋር ሲኖሩ፣ ሚስቶች ከባሎች ጋር ሲኖር በማስተዋል ውስጥ እንድንሆን ነው ጌታ የሚናገር። ካልሆነ መጎዳዳት ይመጣል፣ መሻከር ይመጣል፣ መከባበድ ይመጣል፣ ክብድ መባባል ይመጣል፣ መተያየት ማቃት ውስጥ እንገባለን። እቤታችን ገነት ሳይሆን ሲኦል ይሆንብናል። አልጋችን ገነት አሴት ሳይሆን አምልኮ ሳይሆን በቃ መቼ ነው እዛ ቤት ነው ሊሄድ ነው ብለን እንገባለን። ልጆች ቤታቸው ያስጠላቸዋል፣ መስሪያ ቤት ያስጠላቸዋል። አላስተዋይ የሆነ አለቃ ሲኖር፣ አላስተዋይ ሚስት ስትኖር ደግሞ ቤቱ ያስጠላዋል። ባል ደግሞ እንደዛ ሲሆን ቤቱ ያስጠላዋል። ልጆችም እንደዛ። ከዚህ የተነሳ በዚህ ዘመን ብለናል፣ አሁን ያለንበት ዘመን ትንሽ ወንድሞችን ጉልበት የበላ ዘመን ነው። የዘመን አቅም ያሳጣን ዘመን ነው። እንደ መጋቢዎች እኛ እንደ ቤተ ክርስቲያን መሪዎች ሆነን ስናይ እና ጴጥሮስ ደግሞ የሚለው እንደዚህ አይነት እምነቶች ስላሉ የበረቱም ወንድሞች ሚዛናዊ እንድናደርገው አብራችሁ ስትኖሩ ጸሎታችሁ እንዳይታሰር አብራችሁ ስትኖሩ ከሚስቶቻችሁ ጋር ነው የሚለው። ከእህት ሚስቶቻችሁ ጋር አብራችሁ ስትኖሩ ከሚስቶቻችሁ ጋር በማስተዋል አብራችሁ
ኑሩ ይላል። እና አብሮ መኖር አውቄዋለሁ ብለን የምንኖረው አይደለም። ገብቶኛል በቃ አውቃታለሁ ተብሎ 25 26 15 ዓመት አብረን ስለኖርን እንደፈቀደ መኖር አይደለም። አላውቅም ወገኖች፣ እያንዳንዱ ቀን ጥንቃቄ ያለበት እንዲሆን ነው የእግዚአብሔር ሐሳብ። አሜን እንላለን። ጉባኤ ውስጥ አሜን ይበል። ባሎች ከሚስቶች ጋር ሲኖሩ በጥንቃቄ ገነት ሆነውላት እንዲኖሩ፣ ሚስቶች እንደዛው ለባሎች ገነት ሆነው እንዲኖሩ በቃ በጥንቃቄ ማለት ነው። በንግግር በመደገፍ በማጽናናት አይዞ በማለት ይህንን የምድርን ጉዞ መጨረስ መቻል አለባቸው። ዛሬም የተወሰኑ ሐሳቦችን እናነሳለን። ማስተዋል ከእግዚአብሔር ዘንድ የሚሰጥ ጸጋ ስጦታ ነው ብንል በአዲሱ ኪዳን ንግግራችን አይከብድም። ከእግዚአብሔር የምንቀበለው ነው ማስተዋል። አያችሁ፣ በመማር በእውቀት ብለን ብቻ የምንሄደው ሳይሆን ከእግዚአብሔር ዘንድ የምንቀበለው ነው። መጽሐፍ ቅዱሳችን በሱ የተሞላ ነው። በእግዚአብሔር ማስተዋል የተሞሉ ሰዎችን እናገኛለን። ከዚህ የተነሳ ሰዎቹ በብዙ ብልሃት የእግዚአብሔርን ቤት እንዲሰሩ ሆነዋል። የእግዚአብሔርን ቤት እንዲያሰማምሩ አድርጓቸዋል። የተሰጣቸው ማስተዋል መጽሐፍ ቅዱስን ከያዝን ዘጸአት 31ን እናወጣለን፣ 35ን፣ 36ን 36:1 ለመቅደሱ ማገልገያ ሥራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብን ማስተዋልን የሰጣቸውን ባስልኤልንና ኤልያብን በልባቸው ጥበበኞችን ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ ይላል። ይህንን የሰጠው ለሙሴ ነው። ሙሴ 40 ቀንና 40 ሌሊት በእግዚአብሔር ማደሪያ ላይ ሆኖ ከእግዚአብሔር ጋር ሲነጋገር በሰማይ ያየውን የእግዚአብሔርን ድንኳን ማደሪያውን ድንኳን የመቅደሱን ሥራ የመቅደሱን የሚሆኑትን የወርቁን ዘንግ የታቦቱን አሰራር የመቅደሱን አሰራር እያንዳንዱን ነገሮች እግዚአብሔር አምላክ ለሙሴ ነገረው። ሙሴ መጥቶ ደግሞ ለነ ባስልኤል ነው የነገረው። ባስልኤል እግዚአብሔር አምላክ በውስጡ ያስቀመጠው ቃል ለመቅደሱ ማገልገያ ሥራ የሚሆኑትን ሁሉ ያደርግ ዘንድ እንዲያውቅ፣ አንድ ቃል አለ እዚህ ጋር እንዲያውቅ የሚል። ስለዚህ ባስልኤል ከራሱ አይደለም ያወቀው። አያችሁ፣ በእግዚአብሔር ቤት ውስጥ ስንሰራ ሁሉ በእኛ አይደለም፣ በእሱ ነው የሚሆነው። በልቤ የመጣውን ልንገራችሁ። ማኔጅመንት እና ሊደርሺፕ ስለተማርን የእግዚአብሔርን ቤት እንመራለን ማለት አይደለም። እግዚአብሔር ነው የማስተዋልና የጥበብን መንፈስ የሚሰጣችሁ። እያልኩ ያለው አትማሩ አይደለም፣ ግን እግዚአብሔር የሚሰጠው ልቀት፣ እግዚአብሔር በእናንተ ውስጥ የሚያስቀምጠው አቅም ቦታውን መጥናችሁ እንድትሰሩ ያደርጋቸዋል። አላዋቂውን አዋቂ የሚያደርግ ጥበብ በእግዚአብሔር ዘንድ አለ። ክብር ለአብ ይሁንለት። እንዲያውቅ ነው የሚለው። ባስልኤል የቤቱን ሥራ እንዲያውቅ ያደረገው እግዚአብሔር የሰጠው ማስተዋል። ቁጥር 35 እናንብብ። 35 31 በሥራ ሁሉ ብልሃት በጥበብ በማስተዋል በእውቀትም የእግዚአብሔር መንፈስ ሞላበት ይላል። 31:3 በሥራ ሁሉ ብልሃት ጥበብ ማስተዋል በእውቀት የእግዚአብሔር መንፈስ ሞላበት ይላል። ስለዚህ የእግዚአብሔር መንፈስ በሕይወታችሁ በሚመጣበት ጊዜ ትንቢትን አናጋሪ ብቻ አይደለም ማለት ነው፣ ጥበብንም ይሰጣል። አሜን ይሁንላችሁ። ማስተዋልንም ይሰጣል። ዋው! እንዴት አድርጋችሁ መስራት እንዳለባችሁ ማለት እንዲያውቅ ይለዋል። እንዲያውቅ። ስለዚህ ወገኖቼ መጽሐፍ እንደሚል በመንፈስ ነው እንጂ በኃይልና በብርታት አይደለም ይላል። በመንፈስ ማገልገል ይሆንላችሁ፣ በመንፈስ መሞላት ይሆንላችሁ፣ በመንፈስ ሆኖ በጥበብ የእግዚአብሔርን ቤት መስራት ይሆንላችሁ።
የትኛውም የአገልግሎት ክፍሎቻችን ቢሆኑ በጥበብና በማስተዋል እግዚአብሔር በሚሰጠን አቅም ብቻ የሚሰሩ ናቸው። መንፈሳዊው ዓለም ዋው በስጋችሁ የጀመራችሁ ቀን እንዴ እኔ እኮ የአየር መንገድ ስመራ የነበርኩ ሲሆነኝ ብትል ሆቴል እንደመራ የእግዚአብሔርን ቤት ልትመራ ብታስብ ቤትን አይሆንም። አለ ጥበብ ሰጪ ምን አለ አሜን ብትሉ አለ ማስተዋል የሚሰጥ አለ ብቁ የሚያደርግ ጌታ ብቁ የሚያደርግ ጌታ አለ። ጥበብን የሚሞላ እጆቻችሁን ጥበበኛ የሚያደርግ አሳምራችሁ ቤቱን እንድትሰሩ የሚያደርግ እጆች እግዚአብሔር ዘንድ አሉ። ስለዚህ ብዙዎቹን ስንመለከት ሁልጊዜ ስለ ሰለሞን ስለሚነገር እሱ ልለፈው ለዛሬ። ሰለሞን እኮ የጥበብና የማስተዋልን መንፈስ ሰጠው ነው የሚለው። አገርን ለመምራት ማለት ነው። አገርን ለመምራት አገር ለመምራት ሰለሞን ጥበብን ከእግዚአብሔር ዘንድ ማስተዋልን ተቀበለ። ብዙ ጊዜ የምጸልየውን እናንተም ጸሎታችሁ እንድታደርጉ ስለ ሰለሞን ሳስብ አገርን እመራ ዘንድ ብሎ ነው የጠየቀው። ትዝ ይላችኋል። ሀገሩን እንድመራ ህዝቡን እንድመራ እንዳስተዳድር ጥበብና ማስተዋል ይሰጠኝ ነው ያለው። እና ብዙ ጊዜ እሱን ቃል ሳለ ልቤን ያመኛል። ላሳያችሁ ምን መሰላችሁ? ምን አለ እዛው ላይ ቀጥሎ ራሴንም እንድመራ ቢል እላለሁ። ምን አልከኝ አለው። አገርን እንድትመራ ይኸው፣ ህዝብ እንድታስተዳድር ይኸው ሰጠው። ህዝቡን በማስተዋል እንድመራ ነው ያለው። ራሴንም እንድመራ ማስተዋል አንዳንድ የአገር መምራት ብቻ አይደለም፣ ራስንም መምራት ነው። ለኔና ለእናንተ ያብዛልን። ጸሎቴ ስለሆነ ነው እንዲሁ ላካፍላችሁ ብዬ። ይህንን መጸለይ ያስፈልጋል። ራሳችንን የምንመራበት ህይወትን እግዚአብሔር አምላክ እንዲሰጠን። ያኔ ልባሞች እንሆናለን። ያኔ አትራፊዎች እንሆናለን። ያኔ ታዳጊዎች እንሆናለን። ሰውን ወደ ፈተና አንከትም። የምንታደግ የምናድን እንሆናለን። ማንን ነው የምናድነው ስንል እኛ በጠማማና በክፉ ትውልድ መካከል ስለምንኖር አንድ። ሁለተኛ ማንን ነው የምናድነው ስንል የወደቀ ከኛ ጋር ስለሚኖር። በወደቀ ህዝብ መካከል እኮ ነው፣ በጨለማ መካከል እኮ ነው የምንኖረው። ልባም ሆነን ግን በጨለማ ውስጥ በስንፍና ውስጥ ያሉትን ሰዎች ታድገን እናወጣለን። በሳት ውስጥ ያሉትን ተናጥቀህ አውጣ እንደሚል በሳት ያለውን ነጥቀን እናወጣለን። በጌታ በኢየሱስም በዚህ ህይወት ጌታ ይሙላችሁ። ማስተዋል ወደ እናንተ ሲሆን ታዳጊ ነው የምትሆኑት። ልባም ነው የምትሆኑት። ልባም ነው የምትሆኑት። በማን መካከል? በክፎች በማን መካከል? በሰነፎች በማን መካከል? እንደ ልቡ በሚኖር ትውልድ መካከል ማለት ነው። ሁለት ሰዎችን ዛሬ ከዚህ ጋር ብናይ በመልእክቴ ውስጥ ሁለት ሰዎችን ብናይ ደስ ይለኛል። አቢጊያን ነው መመልከት የምፈልገው። መጀመሪያ አቢጊያ ባሏ እንደምታውቁት መጽሐፍ ቅዱስ እንደሚናገር ናባል ይባላል። ናባል ሰነፍ ሰው ነው። እጅግ ሰነፍ ሰው። መጽሐፍ ቅዱስ ስንፍና አድሮበታል ይላል። በጌታ መጽሐፍ ነው ያለው፣ እኔ አይደለሁም። ስንፍና አድሮበታል፣ እንደ ስሙ ሰነፍ ነው ይላል። ስለዚህ የማስተዋል ተቃራኒ ስንፍና ይባላል ማለት ነው። ስንፍና ያደረበት ናባል። ታሪኩን ሁላችንም ስለምናውቀው አንደኛ ሳሙኤልን አውጥተን ማንበብ እንችላለን። እኔ ግን ቶሎ ብዬ ልሂድ። ሳሙኤል 25 ላይ 25 ምን ይላል? በዚህ ምናምንቴ ሰው በናባል ላይ ምናምንቴ በኢየሱስ በናባል ጌታዬ ልቡን እንዳይጥል እለምናለሁ። እንደ ሰው እንዲሁ እርሱ፣ እንደ ስሙ እንዲሁ እርሱ ነው። ስሙ ናባል ነው።
ስንፍና ምን ብሎበታል? አድሮበታል። ምናምንቴ እንደ ስሙ እንዲሁ ነው። ሰነፍ ነው። ይህን የምትናገረው ባለቤቱ ናት። አብራው የምትተኛ ባለቤቱ፣ ጓዳውን የምታቅ ባለቤቱ ምናምንቴ ሰው ነው እሱ አለች። ስለ ንጉሥ ዳዊት ምን እንደምትል ታውቃላችሁ? ወረድ ብላችሁ እናንተ አንብቡ ከሰዓት አንፃር። አንተ ንጉሥ ሆይ ነገ ንጉሥ ትሆናለህ። አንተ የእግዚአብሔርን ጦርነት ስትዋጋ እግዚአብሔር ላንተ የታመነ ቤት ይሰራልሃል። አንተ ነገ ንጉሥ የምትሆን ዳዊት ምን ሲላት እናያለን። ወረድ ብላችሁ እናንተ አንብቡት። እጆቼን ከደም የከለከለ ይህ የተባረከ አይምሮሽ ይላታል። የማስተዋል አቅም ባንቺ ውስጥ ያስቀመጠ ይላታል። እሱ የተባረከ ይሁን ይላል። ደም ከልካይ ማስተዋል ባላው የማትል የባሏን ማንነት አደባባይ አውጥታ የምታሰጣ እውነቱን የምትናገር ማለት ነው። ከእውነት ጋር የወገነች ሴት ናት። ስለዚህ አስተዋይ ሰው ከልካይ ነው። ደም ከልካይ ነው። ብጥብጥ ከልካይ ነው። ሽብር ከልካይ ነው። አስተዋይ ግን ይከለክላል። ጥል ይከለክላል። አያራክብም። ደም ከልካይ። ልባርካችሁና ልጨርስ ወደ ሌላው ሐሳብ እንደሄድ ቀኝ እጃችሁን ከፍ አድርጉልኝ። እግዚአብሔር አምላክ ደም ከልካይ ያድርጋችሁ። ግድ የለም ጮክ በሉና አሜን በሉልኛ። ያገኛችኋል በረከቱ። ደም ከልካይ ያድርጋችሁ። ጥፋት ከልካይ ያድርጋችሁ። ሐዘን ከልካይ ያድርጋችሁ። መላሽ ያድርግ የኔ ወንድም። የምትከለክል በማስተዋል ሄደ ከልካይ የምትሆን እግዚአብሔር አምላክ ያድርጋችሁ። እነዚህ የሚናገሩት ንግግር በማስተዋል ነው ከቃላቸው የሚወጣው። እንደመጣላቸው ቃሉን ዝርግፍ አያረጉትም። አስተዋይ ሰው እንደሱ ትለዩታላችሁ። የሚጨስ ጧፍ አያጠፋም። ቅጥቅጥ ሸምበቆን ምን አይልም ይላል? አይሰብርም ይላል ጌታ። አይሰብርም። ጌታ እኮ ቅጥቅጥ የሚጨሰውን ጧፍ አያጠፋውም። አቅም የሌለውን አያጠፋውም። የተቀጠቀጠውን እኮ መልሶ አይሰብረውም። እንዴት በቃሉ እንደሚያድስ ያውቃል። በማስተዋል የሚያደርገው። አስተዋይ ሰው ደም ከልካይ ብቻ አይደለም። በንግግሩ የተማሩ ምላሶች አሉት። ይጠግናል፣ ያንጻል። ልድገመው። አስተዋይ ሲናገር ያንጻቸዋል። አስተዋይ ሲናገር ቤትህን ያሳምርልሃል። አስተዋይ ሲናገር ያለህበትን እመም ያክምልሃል። መልሶ አይሰብራቸው። የተማሩ ምላሶች አሉት ማለት ነው አስተዋይ ሰው። እኛ ቤት ውስጥ ይሄ እንዲበዛ ጌታ ይፈልጋል። እቺ ቤተ ክርስቲያን ቅዱሳን እባካችሁ አንደበቶቻችን ሌላውን ለማነጽ ቃሎቻችን በጨው እንደተቀመሙ ሆነው እንዲወጡ ነው ጌታ የሚፈልገው። ንግግራችሁ በጨው እንደተቀመመ ይሁን ስለሚል እግዚአብሔር ቃል። ኢሳይያስ 50 እናውጣ። ኢሳይያስ 50 ቁጥር 4 የደከመውን ቃል በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎች ትሰማ ዘንድ ጆሮዬን ያነቃቃል ይላል። የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩ ምላስ። እስቲ የተማሩ ምላስ በሉኝ። የተማሩ ምላስ፣ የተማረ ምላስ፣ አስተዋይ ምላስ ከእግዚአብሔር የተማረ ማለት ነው። የሚያንጽ ማለት ነው። ቤትን የሚያንጽ፣ ትዳርን የሚያንጽ፣ ልጆችን የሚያንጽ፣
ቤተክርስቲያንን የሚያንጽ ንግግር ማለት የተማሩ ምላስ ሰጥቶኛል። ምን የሚያደርግ የደከመውን እንድደግፈው፣ አቅም የሌለውን አቅም እንዲሆነው፣ ያቆመውን እንዲቀጥል የሚያደርግ ምላስ ሰጥቶኛል። ለምን መለሰላችሁ? ባለማስተዋል የሚነገሩ ንግግሮች የሰውን ሕይወት ስለሚያቃጥሉ። አንዳንዱ እንደመጣለ ሲናገር ማለት ነው ትዳሩ ፈርሷል። እሱ እኮ አስተዋይ አይደለም፣ የሚናገረውን አያውቅም። ናባልን እዩት እስቲ። ጥሩ ምሳሌያችን ነው ናባል። የተደረገለትን ውለታ የማያውቅ ነው ናባል። ቸርነት ዳዊት ያደረገለትን ቸርነት የማያውቅ ምንድነው ያደረገው? ዳዊት በጎች እየሸለትክ ነው በደህና ቀን መተንባል። እባክህ ለካ እንጀራ የሚታጣበት ጊዜ አለ ወገኖች። ሂድ ድሃ አይባልም፣ ሂድ ለማኝ አይባልም። የታውቀዋለሁ አልሰጥም አይባልም። ዳዊት ማን ነው የሚባል? ስንት ወንበዴ አለ፣ ወንበዴ በሉት አይባልም። አለ እኮ ነው የምላችሁ። ናባል ግን አለ፣ ምላሱ ነው ያወጣው ቃል። ወገኖቼ ቃል በህይወት ያኖራቸዋል። ልድገመው ይህን ቃል በህይወት እንዳትኖሩ ያደርጋቸው። ለቃላችሁ ባካችሁ በማስተዋል ተናገሩ። አይመስለንም? ካስተማሪን ነው ጌታ ካስተማሪን ነው። በማስተዋል ባለመናገር አንደበት እሳት ነው ይላል ያዕቆብ 3:6 አንደበት እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኖ ስጋን ሁሉ ያሳድፋልና የፍጥረትን ሩጫ ያቃጥላል። ከዛ በኋላ ምን እንደሚል ታውቃላችሁ? በገሃነምም ያቃጥላል። በአንደበት ውስጥ ያለ ቃል ለምንድን ነው ሰው በልቡ የሞላውን ነው በአፉ የሚያወራው? ስለዚህ ልባችንን በማስተዋል ልንገራት ይገባል። ዛሬ እንጀራ ያጣ ነገ ንጉስ ነው። ዛሬ በእግዚአብሔር እይታ ካላያችሁ ሰዎች ችግር ነው ወገኖች፣ ችግሩ እሱ ነው። ዳዊት እኮ ነገ ንጉስ ነው። ለናባል ግን ዛሬ እንጀራ ለማኝ ነው። ሰዎች በማጣት ውስጥ ሲያልፉ ያን ጊዜ እንድትደግፉ እግዚአብሔር ይርዳችሁ። በእውነት ቤተክርስቲያናችንን በዚህ እውነት ይሙላት። አሜን በሉልኝ። በቃ እንድንደግፍ ማለት ነው፣ አይዞ እንድንል። እኔና ጋግዬ ስንጋባ ብዙ ጊዜ ተናግሬ ያለው ድንገት ለአዳዲስ ሰዎች ነውና ብዙ ቤተሰቦች ከጎናችን የቆሙት ተዛሬ ቤተሰቦች ያሉ። ከነሱ ውጪ ደግሞ አንድ ሰው መልስ ጠራን፣ እኔና ጋጊን ማለት ነው። መልስ ጠራን፣ ከሚዜዎቻችሁ ጋር ነው አለ። ድግስ አድርጎ ማለት ነው። አጎቴ አይደል አክስቴ ቤት ምናምን ዘመድ አይደለን፣ ግን የእግዚአብሔር ቤተሰብ ነው። በቃ እንደዚህ ቸርች ውስጥ አብረን የነበረን ደግሶ ጠራንና ሌላ ሙሽራ ጠርቷል። በጣም ተርፎት አይደለም ግን ጋበዘን፣ መልሳችንን ማለት ነው። ከዛ ስንወጣ ምንም አላለኝም። ጀርባዬን መጣና መታ አረገኝ። አይዞ አለ። ብር አይደለም የሰጠኝ፣ አይዞ። ዋው! የሚደግፍ ቃል፣ ሩጫ የሚያስቀጥል ቃል ወገኖቼ። በዛ አይዞ ብዙ ዘመን ሄድኩበት ነው የምላችሁ። ብዙ አይዞ ልጅነቴንና ወጣትነቴን አስኪዶኛል። ሰዎች ዛሬ ባይኖራቸው እንዴት አድርገን መደገፍ እንዳለብኝ ያውቃል። ወገኖቼ ያለ ጭንቀት እግዚአብሔር ያስተምራችሁ። አሜን ይሁንልኝ። ረጅም አስኬደኝ፣ ይኸው እዚህ ያደረሰኝ፣ በእውነት እዚህ ያደረሰኝ። ዛሬ ለካ ልጅነትን አልፎ አባት ያደርጋል ጌታ። ያሳልፋል ጌታ። በቃላችን ሰዎችን እንድንደግፍ እንጂ በምላሳችን
በምላሳችን የፍጥረትን ሩጫ እንዳናቃትል በማስተዋል ልንናገር ይገባል። ስንቶቻችሁ ምሳሌ 23:23ን በቃላችሁ ታውቃላችሁ ብዬ አልፈትናችሁም። ነገር ግን ምሳሌ 23:23 የሚገርም ቃል አለ። በሱ ነው የምዘጋው። ምሳሌ 23:23 በጣም የሚገርም ቃል አለ። ይህን ቃል ለዚህ ሳምንት ብታደርጉት፣ ይህን እሁድ ስንጨርስ ዛሬን ነገን ከነጎዲያን በዚህ ቃል ራሳችሁን ብትይዙ ደስ ይለኛል። በጣም የሚወደው ቃል ነው። እውነትን ግዛ ይላል፣ አትሽጣትም። ጥበብን ተግሳጽንም ማስተዋልንም ጨምርበት። እውነትን ግዛ፣ እባክህ አትሽጥ። እውነትን ብቻ አይደለም፣ ጥበብንም ግዛ። ለምን ጥበብ ብቻ? ተግሳጽንም ግዛ፣ መገሰጽንም ግዛ። ለምን መገሰጽ ብቻ? ማስተዋልን ግዛ። ዛሬ ማስተዋልን ገንዘባችሁ አድርጉት። አሜን ይሁንልን። ረጅም ትሄዳላችሁ። በእውነት ረጅሙን ትሄዳላችሁ። ያስመሰግናቸዋል። ልባም ወንድም ልባም ሴት ያደርጋቸዋል። ምሳሌ 31 ላይ ያለችዋ ሴት ልባም ሴት ናት። ጋጊያ አካፍላናለች የዛሬ ስንት ዓመት። ልባም ሴት ቤቷን የምትመራ። ለዚህ ነው ምሳሌ 31 ላይ ልባምን ሴት ማን ሊያገኛት ይችላል ይላል። እንዴት ነው የማትገኘው? ዋጋዋ ከቀይ ዕንቁ እጅግ ይበልጣል ይላል። ልባም ሴት ልባም ያደረጋት አኗኗሯ ነው፣ በማስተዋል ገብታ መውጣቷ ነው። ቁጥር 10 ላይ ያለውና የነበርኩት ስለጨረስኩኝ መልእክቴን ምሳሌ 31 ቁጥር 10 ላይ ይችን ሴት ሲናገር ልባም ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይተማመንባታል ወይም ይታመንባታል፣ ምርኮም አይጎድልበትም። እድሜዋን በሙሉ መልካም ታደርጋለች፣ ክፉ አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። ሰራተኛ ናት፣ ሰነፍ አይደለችም፣ ታካች አይደለችም። እሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። እቺ አስተዋይ ሴት፣ ልባም ሴት ገና ሌሊት ሳለ ትነሳለች፣ ለቤቷ ሰዎች ምግብን ለገረዶቿ ተግባራቸውን ትሰጣለች። አልጋ ላይ ቁጭ ብላ የበላችሁትን ብሉ፣ እኔ ደክሞኛል አሁን እተኛለሁ አትልም። ልባም ሴት ለቤተሰቧና ለልጆቿ ለባሏ ምግብ ታዘጋጃለች። ምግብ የማያዘጋጁ ሚስቶች አሉ? እኔ እንጃ አላውቅም። አሉ። ዛሬ ምን ፒዛ ነው የምንበላው የሚሉ አሉ። ፓክ ይደረግልን የሚሉ አሉ። ከእንትን ሆቴል ይታዘዝ የሚሉ አሉ። ዓመት በዓል ሲመጣ በቃ ጋሼ ጋር እንሄዳለን የሚሉ አሉ እኮ ነው የምላችሁ። ልባም ሴት ግን እንደሱ አይደለችም። ሰጪ ናት፣ ደጋፊ ናት፣ ለሰው አሳቢ ናት፣ ደሃ አክባሪ ናት፣ ስስታም አይደለችም፣ ትለግሳለች። በማስተዋል ለደሃ ትኖራለች። ቁጥር 23 ነው የሚለን፣ ለደሃ እጆቿን ትዘረጋለች፣ ወደ ችግረኛ እጇን ትሰዳለች። ችግረኞቹም ባለጠጎቹም በእሷ ቤት ሁሉም እኩል ናቸው ይላል። ሰውን እንደ ሰውነቱ የምታከብር ሴት ናት እቺ ሴት። ቁጥር 23 ባላ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። 27 የቤቷ ሰዎች አካሄድና በደህና ትመለከታለች፣ የአኪተኛን እንጀራ አትበላም ይላል። ቤቷን ታስተዳድራለች።
በእሷ ቤት መኖር አቤት ደስ ይላል። ገነት አይደለም? ላላገቡትን ባርካቸው። እንደዚህ አይነት ትዳር ይስጣችሁ። አሜን ይሁንላችሁ። ጎሽ እዛ ያሉት አሜን ብሎ አላያቸዋቸው ከፍ አድርገዋል። ያገቡትንም ደግሞ ልብ ይስጥልን። ተነስተን እንጸልይ።